ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ምንም አይነት ነገር ቢደርስብኝ የመጀመሪያው ለህዝቡ አዌርነስ ሰጥቻለሁ። ሁለተኛ ነገር ደግሞ ሶስተኛ ወገን ጋር እማምነው ሰው ጋር ስላንተ መረጃ አለ። ፋይት አንፈልግም። ናይስ ደስታ ስለተሰጣት በጣም ደስ ብሎኛል። ቲቪ ላይ ቀርቤ ያው እንግዲህ ለምስኪን ስጡ ብዬ ነበረ እና ለሷ ተሰጥቷታል። በጣም ደስ ብሎኛል ስለሷ። ሰላም ሰላም የማዚ ቲቪ ቤተሰቦች በሙሉ እንዴት ናቸው? ዛሬም በተለያዩ አስቂኝ አዝናኝ ሰሞነኛ በሆኑ ቪዲዮዎች ተመልሰን መጥተናል። ለድምጼ በጣም ይቅርታ ትንሽ አሞኛል ስለጠፋሁባችሁ ብዬ ነው ቪዲዮ የሰራሁት እንጂ በጣም ድምጼ እንደምታዩት ነውና ዛሬም ያው እንደተለመደው በተለያዩ አስቂኝ አዝናኝ ሰሞነኛ በሆኑ ቪዲዮዎች ተመልሰን መጥተናል። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ለመላክ ከስር የኢንስታግራም የቲክቶክ አካውንት ያለ እሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ አፈርኩ አይበልሰኝ ማለት ነው ስሟቸው። ኢቢኤሶች ይሄንን ነገር ለቀቁት አይደለም? የለቀቁበት ምክንያት የነሱን ቻናል ለማሳደግ በእኛ ነው። እንደዛ ያው የነሱ እይታ ይጨምራል። ገባ? እኛ ችግር የለውም። ለሌላው ግን ማለት ነው አሁን ሌላ ሰው በጣም ነው የሚያስጠላው። ይሄ ቆርጠው እኮ መውጣት ይችላሉ፣ ግን ይሄ ለራሳቸው ጥቅም ያደረጉት ነገር ነው። ይሄ በጣም ይደብራል። ሲቀጥል የራሳቸውን ቀረጻ እስኪጨርሱ ይሄ የነሱን ስራ እስኪጨርሱ ለነሱ ሰርተ ተቀርጸ ምናምን እስኪጨርሱ ብቻ ነው የሚንከባከቡ። ገባ? ከዛ በኋላ ከስቱዲዮ ከወጣን በኋላ ለራሱ ምንም አያገባቸውም። ስለኛ ብቻ ሳይሆን ስለሁሉም አብረውን ስለነበሩት ሰዎች ምናምን መጀመሪያ ሲወስዱ መኪና ልከውልህ ምናምን ነው። ከዛ በኋላ ቼክ አያረጉ፣ ምክንያቱም የራሳቸውን ስራ ጨርሰዋል። ገባ? እና እንደዚህ አይደረግም። እንደዚህ ባያረጉ ደስ ይለኝ ነበር። መጀመሪያ ራሱ መኪና ልከው ወሰዳቸው ማለት ይሄ እኮ ፕሮግራም ነው፣ ውድድር ነው፣ ሾው ነው። ለእናንተም ለነሱ ፕሮግራም ብቻ ሳይሆን ለእናንተም ውድድር ነው። ስለተሸነፋችሁ እንጂ ብታሸንፉ እኮ ብር ነው አይደል የምታገኙት። ኦልሬዲ በጣም ታዋቂ ነው። የኢትዮጵያ አንደኛ መሰለኝ ኮሜዲያ ነውና በዚህ ልክ ለራሳቸው ፕሮግራም ነው ማለቱ ልክ ባይሆንም ካፈርኩ አይመልሰኝ ማለት እናንተ ናችሁ። ለሌላው ቆርጥ ማውጣት ኦፍ ኮርስ ይችላሉ፣ ግን ለሌላው መማሪያ እንዲሆን ነው ብዬ አስባለሁ። እንግዲህ እናንተ እንዴት ተረዳችሁት? የ3 ሚሊዮን ብር አሸናፊ ታውቋል። ዛሬ ፍጻሜውን ያገኘው የዳሽን ሱፐር አፕ ክሬቲቭ ቻሌንጅ አጓጊ ውድድር ተጠናቆ የድሉ ባለቤት ይፋ ሆኗል። በዚህም መሰረት በፈጠራ ችሎታውና በብቃቱ ጎልቶ የወጣው ባርኮት በህዝብ ድምጽና በእይታ ብዛት ከፍተኛ ውጤት በማስመዝገብ የውድድሩ አንደኛ አሸናፊ መሆኑን አረጋግጧል። በዚህ ውድድር ላይ እምቅ የአርት ችሎታዎችን የተመለከትንበት ሲሆን በቪውና በድምጽ እንግዲህ ባርኮት አሸናፊ መሆኑ ተረጋግጧል። ባርኮቴ እንኳን ደስ አለ ማለት ፈልጋለሁ። እናንተስ ይገባዋል ትላላችሁ? ይገባዋል። በመጀመሪያ በተሰጣችሁ ትልቅ የሚሆን ትንሽ ነገር አመስጋኝ መሆን አለባችሁ። እሱን አይቶ ደግሞ እግዚአብሔር ትልቅ የሚሆን ትንሽ ይባርክላችኋል። ስለዚህ ዳሽን ባንክን ከልብ 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 እናመሰግናለን። እንደምታውቁት በጉጉት ሲጠበቅ የነበረው የዳሽን ሱፐር አፕ ቻሌንጅ ፍጻሜውን አግኝቷል። እኛም በሶስተኛ ደረጃነት አጠናቀናል። በዚሁ አጋጣሚ ውድድሩን አንደኛ በመውጣት ያጠናቀቀው ወንድማችን ባርኮት እንዲሁም ሁለተኛ በመውጣት ያጠናቀቀችው እህታችን እንኳን ደስ አላችሁ ማለት እንፈልጋለን። እንዲሁም ቪዲዮአችንን አይታችሁ ስደግፉ ለነበራችሁ፣ ዲዩት አድርጋችሁ ቪዲዮ ሲሰሩ ለነበረ፣ ቮት ስታረጉ ለነበረ ለሁላችሁ በጣም ከልብ ነው የምናመሰግነው። እንግዲህ ከዚህ በኋላ ማንኛውም ድርጅት ከሚያዘጋጀው ውድድርም ሆነ ቻሌንጅ ራሳችንን አግለናል። ይህም የሆነበት ምክንያት ደግሞ ድርጅቶች ከሚያወጡት የመወዳደሪያ መስፈርት አንጻር ማለትም ድርጅቶች ሁሉንም የመወዳደሪያ መስፈርቶች ለህዝቡ መተው አለባቸው ብዬ አላስብም። የተወሰነ ፐርሰንት በድርጅቱ ገለልተኛ ዳኞች ክሬቲቪቲን ያማከለ ድርጅቱ እንዲተዋወቅለት የሚፈልገውን ዓላማ በተገቢው መንገድ ለህዝቡ ያደረሰውን ተወዳዳሪ መመልከት አለባቸው ብዬ አስባለሁ። ያለበለዛ ጊዜውን፣ ጉልበቱን፣ ክሬቲቪቲውን፣ ገንዘቡን አባኩን የሰራው ስራ ትልቅ ሆኖ ሳለ የሚገባውን ዋጋ ሳያገኝ ሲቀር ልብ ይሰብራል። በተለይ ደግሞ ክሬቲቪቲ የሚባል ነገር ግድል ነው የሚያደርገው። በተደጋጋሚ ደግሞ የዚህ ገፈት ቀማሽ የነበርነው እኛ ነን። ታስታውሳላችሁ፣ ባለፈው ዓመት ትላልቅ ስራዎችን ሰርተን የሚገባንን ሳናገኝ
ቀርተናል። ምናልባት ደግሞ ከዚህ በኋላ በሚዘጋጁ ቻሌንጆች ላይ ከ20 እስከ 40% ክሬቲቪቲን ያማከለ ከሆነ እኛን ውድድር ላይ የማታዩበት ምክንያት ምንም አይኖርም። አሁንም ቢሆን ዳሽን ባንክን ከልብ በጣም እናመሰግናለን። እኛም ባንኩ ይዞ የተነሳውን የዳሽን ሱፐር አፕን የማስተዋወቅ ዓላማ ባንኩን ይገልጸዋል ብለን ባሰብነው መንገድ አቅማችን በፈቀደው ልክ አስተዋውቀናል ብለን እናስባለን። ሁላችሁም ስራችንን ወዳችሁታል፣ በጣም እናመሰግናለን። ስለዚህ አሁን ልንላችሁ የፈለግነው ከዚህ በኋላ ድርጅቶች ቻሌንጆችን ስታዘጋጁ ክሬቲቪቲን ያማከለ ክሬቲቪቲ ፈጠራን ያማከለ ቢሆን እንላለን። እናመሰግናለን። we love you ፋልሚ እና ጉተማ ነበሩ ይሄን ብለዋል። ያው በእርግጥ ሶስተኛ ቢሆንም አሪፍ ነው፣ ግን የበለጠ ሰርተዋል ብሎ ከታመነ ውድድር ነው። አሸናፊም ተሸናፊ ያለ ነው። ምንም ማለት አልችልም። ኤኒዌይስ ኧረ ጎበዝ አጨብጭብ፣ ኧረ አጨብጭብ። ኪንግ ሰዶ ናይስ በ85 ኪሎ ግራም የኢቲኤፍሲ 01 ሻምፒዮን ፈትሻችሁ ነው እኮ ፈትሹን እያለሁ ሰዶ እዚህም ካለ ፈትሹ። ምንም አይነት ንክኪ አንፈቅድም። ጆ ሰዶም ሁለታችሁም እኛን ማክበር አለባችሁ። ፌስ ኦፍ ብቻ ነው የምታረጉልን። ፌስ ኦፍ ብቻ እሺ። ውረዱ፣ አንፈልግም። ውረዱ፣ ችግር የለም። ውረዱ። አሁን ምን ፈልገው የላችሁ ፕሊዝ። ጆኒ ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ። መታየት ብቻ። ፋይት አንፈልግም። ናይስ። እኔ ግን ጋዜጠኛው ለሴዶ ሳይድ እያደረገ ይመስለኛል። ይሄን የተሰማኝ እኔ ብቻ ነኝ? ሌሎቻችሁም ናችሁ? የኛ ሀገሩ ፌስ ኦፍ አይታችኋል? እስኪ ላሳያቸው የሌላ ሀገሩ በአሁኑ እንቁላል ይኖራል ብለን በእውነቱ ጠብቀን ነበር። ያው አልተሳካም። የዘንድሮ ነፋስ ላሳያችሁ እንዴት እንደሚያደርግ። ይሄ ግን ነፋስ ብቻ ላይ አይመስለኝም። እንትን አለ እኮ ይሄን ሙዚቃ ማለት ነው። ጋብዥለት በእናትሽ። እኔ ፈለኩሃ አንተን ላገኝ ልጣ መውደድ ጥፋት ሆኖ አልቀጣ አንተን በመውደድ እኔ እቀጣለሁ። ኮኪ በፈጠረሽ ተይን። አንቺማ ምን ትቀጫለሽ? ቅጣቱ ለኛ ተረፈ እንጂ እንዴ! አንተ እባክህ ፈጣሪን የምትፈራ ከሆነ እሺ በላት እንዴ! እኛ ተጨነቅን፣ ጆሮአችን ደማኩ። እኔ ከኋላ ሳውንድ ትራኩ ባይኖር እኮ ከስር ፋውሎስ እየነከሰች ነበር የመሰለኝ። ጧት ቆሻሻ አውጡ እያሉ የሚጣሩት በስንት ጣም ድምጻቸው እንደው በስንት ጣም ኮኪ ዳገት ላይ ሰው ጥቅጥቅ አርጎ ጭኖ መውጣት የቸገረው ሃይገር እኮ ነው የምትመስለው። ያለሽ የከሰል ባቡር ጭስ ማውጫ የመሰልሽ ሴትዮ እንደው አይድል ተወዳዳሪ ከርከሩ አረዲያ በፈጠረ እኛንም ታይን ደግሞ
እሷ ብቻ አይደለም እንጂ የሚገርመኝ የእሷ አብረዋት ጳውሎስ እና ሜላት ደግሞ እያቸው እነሱ ደግሞ ሌላ ታሪክ ናቸው ጭራሽ። እነሱ የሚሰሙት ግን አይ ቲንክ ሌላ ዘፈን ነው። ምክንያቱም ግጥሙ ጭራሽ ሌላ እንደሚሉት እንደዚህ በዘፈን ዙሪያ ካነሳን ግን እኔ አንዳንድ ሰው ድፍረቱ የሚያስብለኝ ኢቢኤስ ስለቀረቡ እንደዚህ አይነት ድፍረት የሚሰጠኝ ያስባለኝ ልጋብዛችሁ። ስምሽን ንገሪ በል። ስሜ ሙሉ ሞዴል ሙሉ እባላለሁኝ። ሞዴል ሙሉ የጸደኒያ ገብረ ማርቆስን ነው እጅህ ሂዳብሰኝ የሚለው። እጆችህ ሂዳብሰኝ ዙሮ ከወገቤ ይወገዳል ጭንቄ ይርቃል ሀሳቤ ልበልህ ሐኪሜ ልበልህ ፈዋሽ ሰላም የሰጠኸኝ ጤና ይዳባሽ። ሞዴል ሙሉ ግጥሙ ልበልላችሁ ነሽ ልስፈና እንደዚህ ተጸደኝ ያላታል። ያውን ዘፈን በዘፈን አለሽ በዜማ ማለት ሙሉ እንደ ነቀል ያስቀኛል። ተዝናንታል ነው ሙሉ እንደዚህ ነው የምትዘፍኚው? እንኳን በጣም አልቀቅ ወይ ሁሌ እንደዚህ ነው የምትዘፍኚው? እንዴ ላይ ነው እንደዚህ የምትዘፍኚው? ምን ስትሆኚ ነው? እንዴ ምን ስትሆኚ ነው? ምን ያለሽ የሙዚቃውን ከእንቺ ጋር የሚያገናኘው ነገር አለ? ጥሩ አድርገሽ አንብበሽለታል። እንግዲህ ይረዳል ብለን አስባለሁ። ሰው ለመዋረድ ሆን ብሎ ዘይሄድ ሆን ብሎ ትለዩብኛላችሁ። እውነት ድምፅህም ደግሞ ስፒከር ያነፋንፋል። አይሆንም። በፈጣሪ ስም ተመልከቱ። መርካቶ ሸሚዝ ነው ብሎ ይሸጡልኝ ማለት ነው። ይሁት አሁን እንዴት አድርጌ ነው ብለው ሰው በመድኃኒዓለም እስኪ ተመልከቱ። ፍረዱ። ምንድን ነው የሚያስቅሽ? አሁን ይሄ ገልብጮ ነው የምለብሰው፣ ደጉን ነው የምለብሰው። እንዴት አድርጌ ነው የምለብሰው? አሁን ምን አድርጋችሁኝ ነው ግን ሲሸጡልኝ? ምንድን ነው ያደረጋችሁኝ? እንዴት ነው ያላየሁት? ወይስ ምን ይገዛው ሸሚዝ ራሱ ይሄን ይሰኛል? በመድኃኒዓለም ተመልከቱ። ወይስ ከቤት አውጡት። ምንድን ነው ያልኩት? እንዴት ይሰራል? እንዴት ለሴት ይሆናል ግን ሰማ ለብሾ ነው ታየኝ እንጂ ለብሾ አይደል። አንተ ራስህ ቆይ ልብስ ስንገዛ መለካት ምናምን ቀረ እንዴ? ከገዛው ስለቆየው እንደምታውቁት በጣም ውድ ሆኗል። በኢየሱስ ስም የሆነ ልብስ ጠይቄ 9500 9800 10000 ሆኗል እንዴ? ከመቼ ወዲህ ነው ቆይ ልብስ እንደዚህ የገባው? ኤኒዌይስ አሁን ስለኔ ሮሮና ቆምና መለካት የለም ሳያስለኩ አይንህን አስረው ምናምን ነው እንዴ ከተቱልክ? እንዴ ምን ሆነ ነው? ራስህ እኮ ቼክ ማድረግ ነበረበት። እንኳን መርካቶ ላይ ይቅርና ሌላ ቦታ ራሱ ልብስ ስንገዛ መርካቶ ጭራሽ በደንብ መታየት ያለበት ቦታ ስለሆነ ብዬ ነው። ምን ሆነ ነው ሳትለካው? ከዛ ደግሞ ይሄ ሆነልኝ ምናምን ሳይዝ ተለክቶ ምናምን ተብሎ አይደል እንዴ ልብስ ከለር አይደል እንዴ የሚገዛው? ወይ ዝም ብሎ እዛ ጋር ያለውን ከታተልኝ ነው የምትለው? ነጋዴዎቹ ብቻ ሳይሆን አንተም በደንብ ችግር ያለብህ ይመስለኛል እንደ ሀሳብ። ዛሬ ኢትዮ ፋይት ናይት እና ኢቲኤፍሲ ማለት ነው አንድ ላይ ዳግምና ጌች ዳና ብላክ አንድ ላይ ያሉ ማለት ነው። ሲፈጠር የነበረውን ኩሽታ ሁላችሁም ጋር ደርሷል ብዬ አስባለሁ። ምቀኝነት፣ አብሮ አለመስራት የሚባል ብዙ ነገር ነበር። አሁን ሁለቱንም አንድ ላይ አግኝቻችኋለሁ። ሀሳባቸውን ጠይቃለሁ። አብራችሁን ቆዩ። ጌች ምን ትላለህ? ምን ታስባለህ ስለ ዳግምና ስለ ኢትዮ ፋይት? ወል ዛሬ በኢቲኤፍሲ ቲም እና በኢትዮ ፋይት ናይት ቲም አንድ ላይ ሆነን ችግኝ ተክለን ከኪዳነ ምሕረት እንጦጦ ወደ ቀበና እየሄድን ነው።
እና ከየአዲስ አበባ ወጣቶችና ስፖርት ቢሮ ለዚህ ትብብራችሁና ለዚህ ነገር በጣም እናመሰግናለን። እንደምታውቁት ስፖርቱ ገና ከመሬት ላይ ነው ያለው። ለማሳደግ ግዴታ መተባበር አለብን። በተለያየ ነገር መተያየት የለብንም። እኛም ይሄን ነገር ስላመንን ኦዲየንሱ ማመን ስላለበት ምንም ማለት ችግርና ቅሬታ የለም። አብረን ተጋግዘን የኛንም የነሱንም ውድድር እናደርጋለን ማለት ነው። ታንክ ዩ በጣም ደስ ብሎኛል። ዳጊ አንተስ ምን ትላለህ? ተመሳሳይ መጀመሪያ ወጣቶችና ስፖርት ቢሮ ላዘጋጀልን መድረክ እናመሰግናለን። ሪቨርሳይድን አብረን በጋራ ጎብኝተናል። በጣም ጥሩ ነገር ነው። ዋናው ነገር እኛ የምንፈልገው ሀገራችን እንደዚህ አይነት ስፖርቶችን ማስተናገድ እንደምትችል ማሳየት እንፈልጋለን። ትልቁ ቁም ነገር ይሄ ነው። ይሄንን ደግሞ እኛ ተከፋፍለን ሳይሆን በጋራ ነው እንደዚህ አይነት መድረኮችን ማመቻቸት ያለብን። ፐርሰናሊ እኔና ጌች እንግዲህ ረጅም ዓመት ተዋውቃለን። የተፈጠሩ ግርታዎች የሚመስሉት ያው እንደ ካምፓኒ ፐርሰናል ጸብ ያለ ይመስላል። ፐርሰናሊ በዚህ በቅርብ ጊዜ ውስጥ ራሱ ስልክ ተደዋውለን አውርተናል። እኛ ጋር እንደ ካምፓኒ ችግር የለም። ቲፎዞች ጋር ግን የነበሩ ግርታዎች ነበሩ። አንዳንድ አግባብ ያልሆኑ ምልልሶች ተመልሷል። እንደ እሱ ነገር እንደ ካምፓኒ ሳይሆን መታየት ያለበት እንደ ፐርሰናል አስተያየት ነው። ለዚህ ደግሞ ያው ተነጋግረን ተግባብተንበታል። ስለዚህ በጋራ ወደፊት አብረን እንሰራለን። እነሱ ውድድር ላይ ደግሞ ተገኝተን እኛ ትኬት ትገዛላችሁ። ስለዚህ ይሄን ያለው ለመናገር ያህል ባለፈውም በሱ ውድድር ላይ እኔ ፐርሰናሊ ብዙ ነገሮችን ከወንድሜ ጋር ተባብሬ ለዝግጅቱ የበኩሌን አስተዋጽኦ አድርጌያለሁ። እሱም እንደሚያደርግ ተስፋ አደርጋለሁ። ትኬቱን አትገዛም፣ እኛ እንሰጣለን። አንተም እሺ፣ እኛ መሰለኝ ይሄ በጋራ እንሰራለን። ቀይሯል ጌጭ። እሺ ታንክ ዩ ነው ስቴይ ቲዩንድ ውድድሩ የነሱ የኛ ቀን አይ ቲንክ ተወስኗል። የነሱንም ነገር እናሳውቃለን። አብረን በትብብር ነው የምንሰራው። ጥሩ የማርሻል አርት እድገት ይኖራል በቅርቡ። እኛ የእርስ በርስ ሳይሆን አጌንስት ሌሎችን ነው የምናደርገው ማለት ነው። እናሳድገዋለን። እንደ ኢስት አፍሪካ በኢትዮጵያ ትልቁ ፋይት ፕሮሞሽን ይሆናል እና ብቻ ያው ይሄ ፉክክሩ አሪፍ ለውጥ የሚያመጣ ይመስለኛል። እንግዲህ እንደ ሀሳብ ነው። ናይስ ታስታውሳላችሁ በሜሪ ቦንዳ ምክንያት ቻሌንጅ ወጥቶ ነበረ። አይ ቲንክ 100,000 መሰለኝ የእሷን ሜሪ ቦንዳን አካውንት 100,000 ያስገባ 1.5 የሚገመት ቡቲክ ቤት ጊፍት ይሰጠዋል ተብሎ አንድ ሊስትሮ በረከት መሰለኝ ሊስትሮ የሚሰራ ልጅ አሸንፎ ከዛ ግን 1.5 በጣም አልፈልግም ምናምን እነሱም ላንተ አይሰጥም በቃ ምናምን ብለው ብቻ የሆነ አይነት ጉዳዩን ስለምታውቁት ድጋሚ መድገም አስፈላጊ ነው ብዬ ስላላሰብኩ ነው። ያው በረከት ሳይሆን ሌላ ልጅ ስጦታ ተሰጥቷታል እና ላይቭ ላይ ያደረጉላትን ሰፖርት እንዴት እንደሚያስቀና እዩት። ብቻ ሪከርድ ለማድረግ ተዘጋጁ። የዘመኑ ወጣት ምን ያህል ምጡቅ እየሆነና ምን ያህል በቀለኛ እንደሆነ ልናሳያችሁ ነው። በዚህ አጋጣሚ ምልክት አሳይልኝና ማይክሽን አርጊ ወደሷነትሽ ምልክት አሳይ። አስወጣ እንግዲህ ዘላችሁ መተናል። የማትጠብቁት ማትገመት ሰው ሁን ይላል ፈረንጅ። አትገመትም። አዙሮ ካሜራውን አዙረው። እንግዲህ ይባላሉ ይጣላሉ ይመቀኛኛል ሲባል በዚህ አንግል ቅረጽ። አንበሳ ይኸው እንዲህ አይነት ስንት ጀግና ወጣት አለ። የማትገመት ሰው ሁነ ገና የቤት ግንባታዋ ላይ አግዛታለሁ እኔም በቀለኛ ነኝ ብሎ 5,000 አስገብቶላታል። ኮንፈርም አድርገናል። ከጎናችን አለ። ገና ብዙ ስራ ልንሰራ ከዚህ በፊት ተነጋግረን የጨረስነው ነው። በረከትን ላስተዋውቃችሁ። በረከት እባላለሁ። ደስታ ስለተሰጣት በጣም ደስ ብሎኛል። ቲቪ ላይ ቀርቤ ያው እንግዲህ ለምስኪን ስጡ ብዬ ነበረ እና ለሷ ተሰጥቷታል። በጣም ደስ ብሎኛል ስለሷ። ከዚህ በኋላ የራሴ ቤት ውስጥ ገብቼ ብታይ የሱ ማስተዋጽኦ እንዳለበት እንድታውቁ በጣም ነው የማመሰግነው። ሲኒማቲክ ይላል። ያበደ እና ይችላል። ይኸውላችሁ ምቀኛም አይደለም ሸረኛም አይደለም። ይሄን ያህል አሳልፎ ይሰጣት ለሷ ነው።
ያርግላት ያለው ለሌላ ሰው ነው። ገና ከሱ ጋር ብዙ ስራ እንሰራለን። ነገ ከነገ ወዲያ ደግሞ እናስደምማቸዋለን። በድጋሚ ለበረከት እናቴ ትሙት የተሰጣት ደግሞ የፎሎ ቻሌንጅ አለ። እሱንም ፎሎ ያደረጋችሁ ሙሉላት። ነሳ ደስ ብሎናል። ሁላችሁም እየመጣችሁ አንዳንድ ልብስም ሁለትም ግዟት። እኔም በምችለው በማስታወቂያም በምንም አግዛት አለው። እስከምችለው ከጎንሽ ነኝ። ይሄ ነው በቃ እንዲህ አይነት ትውልድ ነው ማፍራት የምንፈልገው። ሲጀመር ጀግና ምን ትላላችሁ? ምን ልትሉ እውነትም የማትገመት ሰው። እኔ ግን ለእሷ ስለተሰጣት በእውነቱ በጣም ደስ ብሎኛል። ደስ ትለኛለች። ልጅቷ ጎበዝ ናት። ቤተሰቦቿ ያለፈችበት ነገር በሙሉ የእሱም ኦፍኮርስ መደገፍ አለበት። ማለት ደግሞ ሴት ልጅ ናት እሷና ደስ ነው ያለኝ። በጣም ደስ ብሎኛል። ምንም አይነት ነገር ቢደርስብኝ የመጀመሪያው ለህዝቡ አዌርነስ ሰጥቻለሁ። ሁለተኛ ነገር ደግሞ ሶስተኛ ወገን ጋር እማምነው ሰው ጋር ስላንተ መረጃ አለ። ብቻዬን አይደለም፣ እኔ ጋር ብቻ አይደለም ያለው ይሄ ነገር። ለህዝቡም አዌርነስ ሰጥቻለሁ እንደዚህ አይነት ጉዳይ ውስጥ እንዳለሁኝ። ሁለተኛ ደግሞ ይሄንን ነገር ይዛ ደግሞ የምትወጣ ሌላ ሶስተኛ ወገን አለች። ከህይወቴ ሽሽ ልጅ ላሳድግበት የሚል መልእክት ደርሶት ከህይወቴ እንዲወጣና ሰላማዊ ህይወት ለመኖር ነው በቃ ያቺን ፖስት ያደረኩት። ከዛ በኋላ በጣም ጉዳዩ ቫይራል ወጣ። በአጭር ሰዓት ውስጥ ብዙ ሰዎች እየደወሉልኝ ነበርና በዛ ሰዓት ወደ ማታ አካባቢ ላይ ሰይፉ ደወለልኝ። ረጅም ሰዓት አላነሳው እያየሁት። እኔ የዛን ያህል መሄድ አልፈለኩም። ቴክስት አረገልኝ። ሰይፉ ፋንታውን ነኝ። አይቼው ዝም አልኩ። ደግሞ ደወለልኝ፣ አላነሳውም። ከዛ በኖርማል ስልክ ተደወለልኝ፣ አላነሳውም። ስልኬን አምጥቼ ያሳይሻለሁ። አልፈለኩኝም ያን ያህል እንዲሄድ። የምፈልገው የኔ ህይወት ድራማ አይደለም። ፍርሃቴ ኮንተንት አይደለም። ልጅ አለችኝ፣ መኖር ፈልጋለሁ። ኤክስፒሪየንስ ያረኳቸው ችግሮች አሉ እዚህ ምድር ላይ እንደ ሴት። ያ ነገር ልጄ ላይ እንዲያጋጥማት አልፈልግም። ስለዚህ ፍርሃቴን ነው ፖስት ያረኩት እንጂ ሰይፉ ጋር ደርሶ ሬዲዮ ላይ አውርቼ ሰዎች ደግሞ ተነጋግረውብኝ ምናምን አይደለም ያሰብኩት። ከዛ በጣም በተደጋጋሚ ሰይፉ ሲደውልልኝ አነሳሁት። እኔ እንደዚህ ባላወራ ደስ ይለኛል፣ ግን ጉዳዩ ምንድነው? እኔ በራሴ መንገድ በቃ ይሄ ሰው እንዳይጎዳኝ ከህይወቴ እንዲወጣ ባለኝ ፕላትፎርም እሱን የማሻሽበት መንገድ ነው ሰርቶልኛል። በቃ ይገባሽ አይደለ? ከሬዲዮ ከላይቭ ወጥቶ መጀመሪያ ላይቭ ከመግባቴ በፊት ከላይቭ ወጥቶ እኛ የደወልንልሽ አንቺን ሰፖርት ለማድረግ ነው፣ አንቺን ለመርዳት ነው። ሴት ልጅ በዚህን ያህል ስትደነግጥ እናተ በቃ አንቺን ለመርዳት ነው የደወልነው። ዶንት ወሪ፣ በጣም ነፃ ሆነሽ ያለውን ነገር አውሪ። ማውራት ማትፈልጊው ነገር አታውሪ፣ ግን በቃ ሐሳብሽን ብቻ ሼር አድርጊ ምናምን አለኝ። ስለማከብረው ሰይፉ በቃ እሺ አንተ ካልክ ምናምን ብዬ ገባውኝ ማለት ነው። እያወራው የሆነ ሰዓት ትሪገር አረገኝ። የሆነ በቃ እንባይ መጣ። በቃ ያሳለፍኩት ምናምን ነገር ድቅን አለብኝና መጨረሻ ላይ እኮ ነው የኢንተርቪው መጨረሻ ላይ በቃ ልዘጋው ሲሆን እኔ እኮ ሰይፉ ብዙ ነገር አሳልፌያለሁ እንደዚህ ሆኛለሁ ምናምን ብዬ ማልቀስ ጀመርኩኝ። አመለጠኝ። ገባሽ? ያ ታመቀ ነገር አለ ቤቴ ውስጥ ማሳልፋቸውን ከባድ ነገሮች ደብቄ ሰው ፊት ጠንካራ መስዬ ቆሜ በራሴ ብቻዬን ከእግዚአብሔር ጋር ፋይት አድርጌ ልጄን ለማሳደግ እየሞከርኩኝ ያለኝን ለሰው እያካፈልኩኝ ቤቴ ማላቃቸውን ሰዎች እያመጣውኝ አይዟችሁ እያልኩኝ ሴቶችን ኢንቦክስ ላይ በነፃ ፕሮሞሽን እሰራላቸው ብዙ ሰዎች አሉ። ገባሽ? ማላቃቸውን ሰዎች ምናምን ሴቶች እያመጣውኝ በቃ ህይወት በጣም አጭር ናት፣ ግን በቃ እግዚአብሔር ከረዳኝ አይቀር እግዚአብሔር ደግሞ ብዙ ፈተናዎችን ካሳለፈኝ አይቀር ብዬ ባለችኝ ነገር ደስተኛ ለመሆን ምጥር ሴት ነበርኩኝ። ሬዲዮ ላይ ወጥቼ ማልቀስ መፈልግ ሰው አልነበርኩኝ። በቃ ግን ሆነ። ታረጋለሽ። ተሳዝናለች የነበረችበት ሁኔታ የትኛውን ነገሩ ተፈቷል ብዬ አስባለሁ። ራሴን ላጠፋ ነው ልጄን ምናምን ሁላ ስትል ነበረ። በአጠቃላይ ሰውን የምታሰቃዩ ስፔሻሊ ሴትን ጤነኛ አይደላችሁም። በተለይ ደግሞ የወለዱ ሲንግል ማሞችን ደግሞ የምታሰቃዩ እኔ ምን እንደምትፈልጉ ራሱ እንጃ። እግዚአብሔርን ግን አትፈሩ
ማለት ፈጣሪያችሁን አትፈሩ? ምን ሆናችሁ ነው? ቀሚስ ልበስ። እጅግ አስደናቂ ሰበር መረጃ አሁን ደርሶኛል። የዓለም አቀፍ ኤምኤምኤ ተወዳዳሪዎች በፕራይቬት ጀት አዲስ አበባ ሊገቡ እንደሆነ ተሰምቷል። ለመጀመሪያ ጊዜም ታላቁ ዓለም አቀፍ የኤምኤምኤ ፍልሚያ ወደ አዲስ አበባ መምጣቱ በይፋ ተረጋግጧል። ኢትዮ ፋይት ናይት ከዩናይትድ ኤምኤምኤ እና ዮኒ ቬጋስ ጋር በመሆን ነሐሴ 23 በአዲስ አበባ በሚያዘጋጀው ታሪካዊ ፍልሚያ ላይ የሚሳተፉ የመጀመሪያዎቹን 4 ዓለም አቀፍ ተፋላሚዎችም በይፋ አስታውቋል። ስፔንና ፖርቱጋልን ወክለው የሚሳተፉት የመጀመሪያዎቹ የተረጋገጡ አትሌቶች ሚሞታሩ፣ ኪንግ ቢ፣ ሱፐር ቾክ እና አኑስ ሲሆኑ ጠብቁን፣ እውነተኛውን ፍልሚያ ለማየት ተዘጋጁ በማለት መልእክታቸውን በዚህ መልኩ አስተላልፈዋል። So guys, be ready and like I used to say, let's make it happen. Come on. በተጨማሪም በጉጉት የሚጠበቀውና በላስ ቬጋስ ኔቫዳ የሚኖረው ታዋቂው ፋይተር ቢኒያም ሽብሬም በዚህ ፍልሚያ ላይ ለመሳተፍ በይፋ መፈራረሙ ታውቋል። ታዲያ እነዚህ ፋይተሮች ኢትዮጵያዊ ተጋጣሚዎቻቸው እነማን የሚሆኑ ይመስላችኋል? ግምታችሁን ጻፉልኝ። በገራሚ ኢቨንትስ አዘጋጅነት የሚቀርበው ይህ ታሪካዊ ዝግጅት በሚቀጥሉ ሳምንታትም ተጨማሪ አትሌቶችን ይፋ ያደርጋሉ። ታዲያ እናንተ ይህንን እውነተኛ የኤምኤምኤ ፍልሚያ በአዲስ አበባ ለመመልከት ምን ያህል ተዘጋጅታችኋል? እነዚህ ሰዎች ከኢትዮጵያዊ ጋር ነው እንደ ፋይት የሚያደርጉት? እኔ እኮ ይሄ ማለት መድረኩ እዚህ ሊሆንና ግን ከተለያዩ ሀገር ተወጣጥተው ነበር የመሰለኝ። እኛ እኮ ገና እየጀመረው ነው ማለት ከኢትዮጵያዊ ጋር ከባድ ነው። ምናልባት ቢኒያም ሽብሬ ነው ዓለም አቀፍ እነዚህ ከባድ ነው። ብቻ እስኪ ቀኑ ይድረስና እናያለን። ጠይቃችሁና ልሸልማችሁ ጋይስ፣ ልጠይቃችሁና ልሸልማችሁ። እሺ ነው ወደዚህ ሁለታችሁንም የምትጠይቁት። ሰላም ሰላም ሰላም። ከማን ጋር ነኝ? ኪያና ኤሊያና ኪያናና ኤሊያና ጋር ነኝ። እንኳን አደረሳችሁ ለዛሬው ቀን። እንኳን አብሮ አደረሰን። እሺ እንኳን አብሮ አደረሰን። 3 ጥያቄ ነው የምጠይቃችሁ። 3ቱንም ከመለሳችሁ 1000 ብር ሸልማችኋለሁ። 2 ከመለሳችሁ 500፣ 1 ከመለሳችሁ 100። የመጀመሪያ ጥያቄ ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ኤሊያና እሺ፣ እኔ ነግራችኋለሁ መልሱ፣ እናንተ ሞክሩ። ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ጀስት ፈታ ብለሽ ዘና ብለሽ የምታጌጭበት የምትጠቀሚበት የሰውነት ክፍልሽ። ጆሮ መበሳት እንዲ አገኘው ከአንዳንድ ያቢት። የመጀመሪያ ምላሽ ተመልሷል። ሁለተኛ ጥያቄ፣ ወንዶች በፊት ለፊታቸው በማንጠልጠል ኩራት እንዲሰማቸው የሚያደርግ ነገር ምንድን ነው? እውቀት ሲጠልቅሽ ለምን እንደሆነ ልጅ ሲዘልቅሽ አስቸጋሪ እና ስንተኛ ክፍል ነች አልሽኝ? ነው ከረባት ነው ከረባት። ደቂቃችሁን በደንብ እየተጠቀማችሁ አይደለም። ሶስተኛ ጥያቄ፣ ከ1 እስከ 100 ድረስ ባሉት ቁጥሮች ስንት ዘጠኞች አሉ? 2 Why? What did you say? ስንት? 3 Your wife, your knife. የት ቦታ ላይ አስባችሁ ተናገሯል። ስንት ዘጠኞች? 100 ምን? 100 ዘጠኞች? 18 ዘጠኞች ነው ያሉ። አንድ ጥያቄ በትክክል ስለመለሳችሁ 100 ብር አሸንፋችኋል። ቴንክ ዩ ኤሊያና። የመጀመሪያውን ጥያቄ ግን ምንድን ነው ያስባችሁት? ምን አይነት ጥያቄ ነው? በእናትህ እያስቆምኩ የምጠይቀው። የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደሳቃችሁ ዘነፈታ እንዳላችሁ ተስፋ አደርጋለሁ። ይህ ለዚህ የሚያስብ መድረም ቪዲዮችን ለመላክ ከስለ ኢንስታግራም እና ቲክቶክ አካውንት ያለ እሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። በሌላ ቪዲዮ እስከምንገናኝ